ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን ሱሬ ወረዳ በጉብኝት ላይ የነበሩ ሁለት የቱርክ ዜጎችና አንድ ኢትዮጵያዊ ዛሬ ከጠዋት 2 ሰዓት ከ20 አካባቢ ማንነታቸው ባልታወቁ ታጣቂዎች መገደላቸውን እናት ፓርቲ ለፌዴራል ሰበር ሰሚ ችሎት የይግባኝ አቤቱታ እንዳቀረበ መግለጹ፣ ባለፈው ዓመት የጤና ባለሙያዎች የስራ ማቆም አድማ ያደርጉበትን ክስተት አስመልክቶ የወጣውን አዲስ መረጃ በተመለከተ የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ስራ ላይ የነበሩ 11 የኢትዮ ቴሌኮምና የዜድቲኢ ሰራተኞችን አግተው እንደወሰዱ መገለጹ፣ በኦሮሚያ ክልል አርሲ ዞን ዳክሲስ በሚባል አካባቢ የሚገኝ ግሎባል የሚሰኝ ማደያ ከፍተኛ የውጭ ምንዛሬ ወጥቶበት ወደ አገር የሚገባ ነዳጅ መሬት ላይ ሲርከፈከፍ የሚታይበትን ምስል አስመልክቶ ማደያው እንዲታገድ ትዕዛዝ መሰጠቱን፣ ሶማሊያ ከተባበሩት አረብ ኤሚሬትስ ጋር ያላትን ስምምነት ማቋረጧን ተከትሎ ዩኤኢ ወታደሮቿን ከቦሳሶ እያወጣች እንደሆነ መገለጹ፣ እስራኤል በአፍሪካ ቀንድ ያላትን ዲፕሎማሲያዊ እንቅስቃሴ ባጠናከረችበት በዚህ ሰዓት የአገሪቱ የውጭ ጉዳይ ሚኒስትር ኢትዮጵያን የረዥም ጊዜ ስትራቴጂካዊ አጋር ሲሉ መጥራታቸውን፣ የኢትዮጵያ የደህንነት ተቋም ኃላፊ በቀጠናዊ ውጥረቶች መካከል ሞቃዲሾን ጎብኝተው የጠቅላይ ሚኒስትሩን መልእክት ለሶማሊያው ፕሬዝዳንት እንዳደረሱ መነገሩ፣ እንዲሁም አሜሪካ ዜጎቿን በአስቸኳይ ከቬንዙዌላ ውጡ፣ ወደ ቬንዙዌላም እንዳትጓዙ የሚል ጥብቅ ማስጠንቀቂያ ማስተላለፏንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኦሮሚያ ክልል አርሲ ዞን ዳክሲስ በሚባል አካባቢ ግሎባል የሚሰኝ ማደያ ከፍተኛ የውጭ ምንዛሬ ወጥቶበት ወደ አገር የሚገባ ነዳጅ መሬት ላይ ሲርከፈከፍ የሚታይበት ምስል ሰሞኑን መነጋገሪያ ሆኖ ነበር። የነዳጅና ኢነርጂ ባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት ጉዳዩን በተመለከተ በሰጡት ቃል ነዳጁን ኃላፊነት በተሞላው መንገድ ለሕዝብ ጥቅም መዋል ሲገባ ያለ አግባብ ሕዝብ በተሰበሰበበት መሬት ላይ ያርከፈከፈ የሚያሳየውን ምስል ተቋማችን ተመልክቶ ጉዳዩን በማጣራት ይህን ተግባር የፈጸመ ማደያ እንዲታገድ ወስነናል ማለታቸውን ቲክባ ኢትዮጵያ ዘግቧል። የማደያው ድርጊት ህገወጥ መሆኑ የሚያጠራጥር እንዳልሆነ የገለጹት ዳይሬክተሩ የወንጀል ተጠያቂነቱ የሚቀጥል ሆኖ ሳለ የማደያ ቢያንስ ለ3 ወራት ፈቃዱ ታግዶ ይቆያል ብለዋል። የድርጊቱ ፈጻሚዎችም በህግ አግባብ ይጠየቃሉ። ጉዳዩንም ለክልሉ ባለድርሻ መስሪያ ቤት አሳውቀናል ሲሉ ገልጸዋል። ድርጊቱ የተፈጸመው በማደያው ምረቃ ሰዓት መሆኑ የድርጊቱ ፈጻሚዎቹም የአካባቢው ባለስልጣናት ስለመሆናቸው በልዩነት የተጣራ መረጃ አላገኘንም ሲሉ ገልጸዋል። ማደያዎች ፈቃድ አውጥተው የነዳጅ ምርቶችን ለተጠቃሚው ማህበረሰብ በአሰራሩ መሰረት ደህንነቱን በጠበቀ መልኩ ተደራሽ የማድረግ ኃላፊነት እንዳለባቸው አሳስበዋል። ወደ ቀጣዩ መረጃችን ስናልፍ አሜሪካ ዜጎቿን በአስቸኳይ ከቬንዙዌላ እንዲወጡና ወደ ቬንዙዌላም እንዳይጓዙ ጥብቅ ትዕዛዝ አስተላልፋለች። የቬንዙዌላውን ፕሬዚዳንት ኒኮላስ ማዱሮን ከመንበራቸው አንስታ የወሰደችው አሜሪካ ዜጎቿ በአስቸኳይ ከቬንዙዌላ እንዲወጡ አሳስባለች። የአሜሪካ የውጭ ጉዳይ ቢሮና በቬንዙዌላ የሚገኘው የአሜሪካ ኤምባሲ በቬንዙዌላ ያለው ሁኔታ ምንም ያልተረጋጋና አደገኛ ሲሉ ገልጸው አሜሪካውያን በአስቸኳይ እንዲወጡ አስጠንቅቀዋል። የታጠቁ ሚሊሻ ቡድኖች መንገዶችን የመዝጋት አሜሪካውያን ዜጎች እንዲሁም የአሜሪካን ምልክት የሚገልጹ ተሽከርካሪዎችን የመፈለግ እንቅስቃሴ ውስጥ እንደገቡም ተገልጿል። አሜሪካ ቬንዙዌላን ከፍተኛ ስጋት ያለባት ስልት በደረጃ 4 ወደዛ እንዳትጓዙ ስትል ፈርጃታለች። ይህ ደረጃ 4 የስጋት ደረጃ ለህይወት አስጊ የሆነ ሽብርተኝነት፣ አፈና፣ እገታ፣ የዘፈቀደ ህጎች፣ ህዝባዊ አመፅንና ደካማ መሰረተ ልማት እንዳለበት የሚያመላክት ነው። በዚህም አሜሪካ ዜጎቿ ወደ ቬንዙዌላ እንዳይጓዙ ማስጠንቀቋን ፎክስ ኒውስ አስነብቧል። ወደ ቀጣዩ መረጃችን ስናልፍ የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮምና የዜድቲኢ ሰራተኞችን አግተው መውሰዳቸው ተነግሯል። ባለፈው ሳምንት በተለያዩ ቀናት በታጣቂዎቹ የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቁም ተገልጿል። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባለፈው ሳምንት አርብ ጥር 1 ቀን 2018 ዓ.ም ቂልጡ ካራ በተባለ ወረዳ ውስጥ ነው። የሞባይል ኔትወርክ ማስፋፊያ ስራ ያከናወኑ በነበሩ የኢትዮ ቴሌኮምና
የቻይናው ኩባንያ ዜድቲኢ ባልደረቦች ላይ ነው እገታ የተፈጸመው። በእገታው ከተያዙት ውስጥ 5ቱ የዜድቲኢ ባልደረቦች ሲሆኑ 2ቱ የኢትዮ ቴሌኮም ሰራተኞች መሆናቸውም ታውቋል። 7ቱ ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የኢትዮ ቴሌኮም ባለስልጣን አረጋግጠዋል ሲል ቢቢሲ አፋን ኦሮሞ ዘግቧል። አርብ ረፋድ 4 ሰዓት ላይ በስራ ላይ ያሉ የታገቱት ሰራተኞቹ እቃዎቻቸውንና መኪናቸውን ትተው ተወስደዋል። የት እንደተወሰዱ ምንም መረጃ የለንም ሲሉም ተናግረዋል። በቀጣዩ ቀን ቅዳሜ ጥር 2 ቀን 2018 ዓ.ም ደግሞ ሌሎች 4 ሰራተኞች እዚያው ምዕራብ ወለጋ ቦጂ ዲርመጂ ወረዳ ውስጥ በታጣቂዎች መወሰዳቸውን ገልጸዋል። ከአጋቾቹ መካከል የተወሰኑት የተያዙትን 4 ሰዎች ለመልቀቅ በሚሊዮኖች የሚቆጠር ብር እንዲከፈላቸው ዜድቲኢን መጠየቃቸው ተነግሯል። በቅዳሜው እገታ በታጣቂዎቹ ከተያዙት 4 የቴሌኮም ኩባንያ ሰራተኞቹ መካከል 3ቱ የዜድቲኢ ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ ነው። ስም አይጠቀስ ያሉ የኢትዮ ቴሌኮም አመራር በቂልጡ ካራ ወረዳ ያሉት ሁሉም ሰራተኞች ተይዘዋል። ያገቷቸው ታጣቂዎች በአካባቢው የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት መሆናቸውን የደረሰን መረጃ ያመለክታል ሲሉም ተናግረዋል። ታጣቂዎቹ እገታውን የፈጸሙት ኢትዮ ቴሌኮም በአካባቢው ያለውን 5% እስከ 12% የሚደርስ የፎርጂ የቴሌኮም ሽፋን ወደ 82% በመቶ ለማሳደግ እየሰራ ባለበት ሰዓት እንደሆነም ገልጸዋል። ኢትዮ ቴሌኮም ከቻይና ኩባንያ ጋር በመሆን በአካባቢው ያለውን የኔትወርክ ሽፋን ለማስፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎችን እያከናወነም ይገኛል። በሌላ መረጃ ደግሞ በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን ሱሬ ወረዳ በጉብኝት ላይ የነበሩ 2 የቱርክ ዜጎች የሆኑ ጎብኚዎችና አንድ ኢትዮጵያዊ አሽከርካሪ ዛሬ ከጠዋቱ 2 ሰዓት ከ20 ላይ ማንነታቸው ባልታወቁ ታጣቂዎች ተገድለዋል። ጥቃቱን የፈጸሙት የአርብቶ አደር ሽፍቶች መሆናቸውን ምሽት ላይ ባወጣው መግለጫ የጠቀሰው የክልሉ መንግስት ጥቃቱን ተከትሎ የጸጥታ ኃይሎች የተቀናጀ የህግ ማስከበር ዘመቻ መጀመራቸውን ገልጿል። የክልሉ መንግስት ሽፍቶቹ በጎብኚዎቹ ላይ ጥቃቱን የፈጸሙት ለዝርፊያ ነው በማለትም ገልጿል። ወደ ቀጣዩ መረጃዎችን ስናልፍ ከ10 ወራት በፊት የሀገሪቱ የሕክምና ባለሙያዎች የመብትና የስራ ላይ የጥቅማ ጥቅም ጥያቄዎች አንስተው መንግስት ምላሽ እንዲሰጣቸው ሲሟገቱ ነበር። አስከትለውም ግንቦት ወር ላይ ሀገር አቀፍ አድማ በማድረግ በመንግስት ላይ ግፊት ለማድረግ ሞክረዋል። መንግስት የባለሙያዎቹን ጥያቄዎች በሂደት እንደሚፈታ በመናገር ጉዳዩን ለማርገብ ከመሞከር ጎን ለጎን አድማ ያደረጉና ያስተባበሩ ባለሙያዎች ላይ የእስርና ማስፈራራት እርምጃዎችን ወስዷል። መንግስት ከአድማው ጋር በተያያዙ ወንጀሎች ያሰራቸውን ባለሙያዎችም ቀስ በቀስ ከእስር ለቀዋል። አድማው ከብረታ በኋላ መንግስት ባለሙያዎች ላነሷቸው 12 ያክል ጥያቄዎች በደረጃ ምላሽ እንደሚሰጥ ቃል ገብቶ ነበር። ከ6 ወራት በኋላ የህክምና ባለሙያዎቹ አንስተዋቸው ከነበሩ ጥያቄዎች ምን ያክሉ ምላሽ አገኙ የሚል ጥያቄም አድማውን ካስተባበሩና ከተሳተፉ ባለሙያዎች ከህክምና ተቋማት አመራሮችም ጋር ውይይት ተደርጓል። ከአድማው በኋላ የተመለሱ ጥያቄዎች መኖራቸውን፣ አንዳንዶቹም በአጭር ጊዜ ይፈታሉ ተብሎ እንደሚጠበቁ፣ አንዳንድ ጥያቄዎች ላይ ግን መንግስት ምላሽ ለመስጠት ፍላጎትም ሆነ ዝግጁነት እንደሌለው መረዳታቸውን ተናግረዋል። አሁንም ድረስ መንግስትና የአድማው አስተባባሪዎች ፊት ለፊት ተገናኝተው ለመነጋገር አለመቻላቸውንና ጥያቄዎቻቸውን በጽሁፍ ከማስገባት ባለፈ መድረክ አለመፈጠሩን ተረድተናል ሲል ዋዜማ ዘግቧል። ከተመለሱ ጥያቄዎች መካከልም የደሞዝ ማሻሻያ፣ የትርፍ ሰዓት ክፍያና የተጨማሪ ስራ ክፍያ እንዲሁም ነጻ የህክምና አገልግሎት ይገኝባቸዋል የተባለው መንግስት እስካሁን ያልመለሳቸው ጥያቄዎች ደግሞ የተጋላጭነት ክፍያ፣ ነጻ ትራንስፖርት እንዲሁም የመኖሪያ ቤት ጥያቄዎች መሆናቸውን ዋዜማ ጨምሮ ዘግቧል። ወደ ቀጣዩ መረጃችን ስናልፍ የሶማሊያ መከላከያ ሚኒስትር አህመድ ፊቂ ሳውዲ አረቢያ በሶማሊላንድ በወታደራዊ ኃይል ጣልቃ እንድትገባ ጠይቀዋል። ፊቂ ሳውዲ አረቢያ በደቡብ የመን ተገንጣዮች ላይ ጥቃት ፈጽማ የተገንጣዮቹ ቡድን እንዲፈርስ እንዳደረገችው ሁሉ በሶማሊላንድ ላይም ወታደራዊ እርምጃ እንድትወስድ ትናንት ጠይቀዋል። ሶማሊላንድ በበኩሏ የፊቂን የውጭ ወታደራዊ ጣልቃ ገብነት ጥሪ በብርቱ አውግዛለች። ሶማሊላንድ የሶማሊያ ጥሪ የተባበሩት መንግስታት ድርጅት ቻርተርንና ዓለም አቀፍ ህግጋትን ይጥሳል በማለት ነው ተቃውሞዋን የገለጸችው። ሳውዲ አረቢያ በተባበሩት አረብ ኤሚሬቶች በሚደገፈው የደቡብ የመን ተገንጣይ ቡድን ላይ በቅርቡ ወታደራዊ ጥቃት ከፈጸመችና ይህንኑም ተከትሎ ኤሚሬቶች በአካባቢው ወታደራዊ እንቅስቃሴዋን ማቆሟን ከገለጸች በኋላ ተገንጣዩ ቡድን ራሱን በይፋ መበተኑን አስታውቆ ነበር።
ወደ ቀጣዩ መረጃችን ስናልፍ እናት ፓርቲ ለፌዴራል ሰበር ሰሚ ችሎት የይግባኝ አቤቱታ ማቅረቡን አስታውቋል። እናት ፓርቲ በዛሬው ዕለት ባወጣው መግለጫ ነው አቤቱታ ማቅረቡንም ያስታወቀው። ፓርቲው የአዲስ አበባ ከተማ አስተዳደር ሚያዝያ 3 ቀን 2015 ዓ.ም ጀምሮ ተግባራዊ ያደረገው የጣሪያና ግድግዳ ወይም የንብረት ገቢ ግብር ህገወጥ ነው በማለት እናት ፓርቲ ላለፉት 2 ዓመታት ተኩል ክስ መስርቶ ሲከራከር መቆየቱን አስታውሷል። እናት ፓርቲ የመሰረተውን ክስ ተከትሎ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት ጥር 9 ቀን 2017 ዓ.ም ባስቻለው ችሎት መመሪያው ህገወጥ ነው፣ ተፈጻሚነት ሊኖረው አይገባም ሲል መመሪያው እንዲሻር በሙሉ ድምጽ መወሰኑን በተመሳሳይ ያወሳው ፓርቲው የከተማ አስተዳደሩ ይግባኝ ማለቱም አይዘነጋም። በዚህም የከተማ አስተዳደሩ ለፌዴራል ጠቅላይ ፍርድ ቤት 5ኛ ፍትሐ ብሔር ይግባኝ ሰሚ ችሎት ይግባኝ ጠይቆ ፍርድ ቤቱም ጥቅምት 7 ቀን 2018 ዓ.ም ባስቻለው ችሎት ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው በመሆኑ ፓርቲው በዚህ ጉዳይ ላይ መብትም ሆነ ጥቅም የሌለው በመሆኑ ፓርቲው እንዲከራከር የወከለው አካል የሌለ በመሆኑ ክሱን የማቅረብ ና የመከራከር ስልጣን የለውም። የስር ፍርድ ቤትም ማከራከር አልነበረበትም። በመጀመሪያ ደረጃ መቃወሚያ መዝገቡን መዝጋት ነበረበት በማለትም የስር ፍርድ ቤት ያሳለፈው ውሳኔ ተሽሯል በማለት ውሳኔ እንዳሳለፈም ይታወሳል። እናት ፓርቲ ይህን ክስ ሲመሰረት የከተማ አስተዳደሩ በማን አለብኝነት ከህዝባችን እያንዳንዷን ሽርፍራፊ ሳንቲም ጭምር ለመንጠቅ በማሰብና ህዝብን ለመበዝበዝ ብቻ የተገበረው አዋጅ የህግ መሰረትና ድጋፍ እንደሌለው በሙሉ ልብ አምኖበት መሆኑን ጠቅሷል። ትናንት ጥር 4 ቀን 2018 ዓ.ም የፌዴራል ጠቅላይ ፍርድ ቤት ባሳለፈው ውሳኔ ላይ መሰረታዊ የህግ ስህተት መፈጸሙን በግልጽ በማሳየት ለሰበር ሰሚ ችሎት ይግባኝ መጠየቁንም አመልክቷል። መዝገቡም ለመጋቢት 14 ቀን 2018 ዓ.ም መቀጠሩን አስታውቋል። ወደ ቀጣዩ መረጃችን ስናልፍ በቀይ ባህር ላይ በሳዑዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለው ፉክክር እየተባባሰ መምጣቱን ተከትሎ ኤሚሬትስ ወታደራዊ መሳሪያዎቿንና ሰራተኞቿን ከተለያዩ የሶማሊያ የጦር ሰፈሮች እያስወጣች እንደሆነ ተሰምቷል። በሶማሊያ ፑንትላንድ በሚገኘው የቦሳሶ የወደብ ከተማ ግዙፍ አውሮፕላኖች ማኮብኮቢያውን ሲረግጡ የሚፈጥሩት እንደ ነጎድጓድ ያለ ከፍተኛ ድምጽ ቀንና ሌሊት ያስተጋባል ሲል ሚድል ኢስት አይ በዘገባው አመልክቷል። እንዲህ አይነት በረራዎች ባለፉት 2 ዓመታት የተለመዱ ቢሆንም ሰሞኑን በቦሳሶ የአየር ኃይል ጣቢያ የሚያርፉት አውሮፕላኖች ቁጥር በከፍተኛ ሁኔታ እየጨመረና እየተፋጠነ መጥቷል ነው የተባለው። አሁን ላይ ግን ትኩረታቸው ሙሉ በሙሉ የተባበሩት አረብ ኤሚሬትስን የደህንነት አባላትና ከባድ የጦር መሳሪያዎችን በማስወጣት ላይ ብቻ መሆኑ ተመላክቷል። አገሪቱ ይህን የምታደርገው የሶማሊያ ፌዴራላዊ ሪፐብሊክ የሚኒስትሮች ምክር ቤት የአገሪቱን ሉዓላዊነትና ህገ መንግስታዊ ስርዓት ለመጠበቅ በሚል ከተባበሩት አረብ ኤሚሬትስ ጋር የነበሩትን ሁሉንም የሁለትዮሽ የጸጥታና የመከላከያ ስምምነቶች በይፋ እንዳቋረጠ መግለጹን ተከትሎ ነው። የአገሪቱ የሚኒስትሮች ምክር ቤት ባሳለፈው ውሳኔ መሰረት እርምጃው የተወሰደው የሶማሊያ ፌዴራላዊ ሪፐብሊክን የግዛት አንድነትና ህገ መንግስታዊ ስርዓትን ለመጠበቅ ሲባል እንደሆነም ተገልጿል። የምክር ቤቱ ውሳኔ ከዚህ ቀደም ከተባበሩት አረብ ኤሚሬትስ ጋር የተደረጉ ማናቸውንም የጸጥታና የመከላከያ ስምምነቶች ከዚህ በኋላ ዋጋ የሌላቸውና የተሻሩ መሆናቸውንም ይገልጻል። ወደ ቀጣዩ መረጃችን ስናልፍ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ከኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ጋር በኢየሩሳሌም ተገናኝተው ከተወያዩ በኋላ ኢትዮጵያን የረዥም ጊዜ ስትራቴጂካዊ አጋር በማለት ገልጸዋታል። ሁለቱ ወገኖች የተወያዩት አራተኛው የኢትዮ እስራኤል የፖለቲካ ምክክር ከመካሄዱ በፊት የሁለትዮሽ ግንኙነታቸውን ይበልጥ ለማሳደግ በዝግጅት ላይ ባሉበት ሰዓት ነው። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በኤክስ ገጻቸው ባሰፈሩት ጽሑፍ ውይይቱ በአካባቢያችን ውስጥ ያሉ የጋራ ተግዳሮቶችን የተመለከቱ ነበር ያሉ ሲሆን እንዲሁም እስራኤል ከኢትዮጵያ ጋር ያላትን ግንኙነት ይበልጥ ለማጠናከር እንደምትፈልግ በድጋሚ ገልጸዋል። በተጨማሪም በኢራን አመራሮች ላይ የሚሰነዘሩ ትችቶችን ጨምሮ ሰፋ ያሉ ቀጠናዊ ስጋቶችን ያነሱ ሲሆን ታሪካዊ ሲሉ የጠሩት የእስራኤልና የኢትዮጵያ ወዳጅነት ያለውን ጠቀሜታ አጽንኦት ሰጥተውበታል። የኢትዮጵያ የውጭ ጉዳይ ሚኒስትር በበኩሉ እንደገለጸው አምባሳደር ሀደራ ከጌዲዮን ሳር ጋር ያደረጉት ውይይት በሁለቱ ሀገራት መካከል ያለውን የቆየ ግንኙነት ይበልጥ ማጠናከር ላይ ያተኮረ እንደሆነም ተገልጿል። ወደ መጨረሻው መረጃችን ስናልፍ በአፍሪካ ቀንድ ያለው ዲፕሎማሲያዊ ውጥረት በበረታበት በዚህ ሰዓት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በዛሬው ዕለት ሞቃዲሾ ገብተዋል። በቆይታቸውም ከጠቅላይ ሚኒስትር ዶክተር አብይ አህመድ የተላከ መልእክትን ለሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ አድርሰዋል። አምባሳደር ሬድዋን ሞቃዲሾ እንደደረሱ በቪላ ሶማሊያ ቤተ መንግስት ከፕሬዚዳንት ሐሰን ሼክ መሐመድ ጋር መገናኘታቸውንም ጋሮዌ ኦንላይን ዘግቧል። አምባሳደሩ ስላደረሱት መልእክት ዝርዝር ይዘት ይፋ ያልተደረገ
የተደረገ ሲሆን የኢትዮጵያም ሆነ የሶማሊያ መንግስታት ስለ ስብሰባው ውጤት እስካሁን የሰጡት ይፋዊ መግለጫ የለም። በጉብኝቱ ሰዓት አምባሳደር ሬድዋን ከሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር ማሃድ ሳላድ ጋር በኤጀንሲው ዋና መስሪያ ቤት ተገናኝተው መወያየታቸውም ተገልጿል። ፕሬዚዳንት ሀሰን ሼክ ጋር እንደተደረገው ውይይት ሁሉ የዚህም ውይይት ዝርዝር መረጃ ይፋ አልተደረገም። ጋሮዌ ኦንላይን እንደዘገበው ይህ ድንገተኛ ጉብኝት የተካሄደው ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዚዳንት ኢስማኤል ኦመር ጌሌ በጅቡቲ ያደረጉትን ውይይት ተከትሎ ነው። ጉብኝቱ እስራኤል ራሷን ገለልተኛ አድርጋ ካወጀችው ሶማሊላንድ ጋር ግንኙነት መመስረቷን የሚጠቁሙ መረጃዎች ካስነሱት አዲስ ዲፕሎማሲያዊ ውጥረት ጋር ተገጣጥሟል። ሶማሊያ ግዛቱን እንደ ሉዓላዊ ግዛቷ የምትቆጥረው በመሆኑ የእስራኤል ውሳኔ በሞቃዲሾ በኩል ከፍተኛ ውግዘት እንደገጠመው ተሰምተዋል።